ቡዜ ግን ምንድነው ይሄን ያህል ሩታዬ ያለሽ ጥላቻ ማለት ነውና በጣም ነው የሚገርመው። እያስመሰልሽ ነበር ማለት ነው እስከ ዛሬ ላለው ቪዲዮ። በእውነት እንደ ትልቅነትሽ እንደ እህትነትሽ ለምን አትከበሪም? በሁለቱ መሀል ምን አስገባሽ? ያስረገዛት ወንድምሽ ነው አይደል እንዴ? አሁን ላይ ኤፍሬም ከሩታ ጎን መቆሙ ምኑ ነው የሚያስከፋው? ምኑ ነው ጥፋቱ? በእውነት እንዴ ያማታል እንዴ? ምን አስበሽ ነው? ቢያንስ ሴት ልጅ እኮ ነሽ፣ ልትረጃት ይገባል። ወንድምሽ ጥሩ አልሰራም። ከዚህ በፊት ባለው ቪዲዮ አይደል ሩታ ስታለቅስ ነበር እናውቃለን። አንቺም ተጎኗ ነበርሽ። አሁን ላይ በጣም ተቀይረሻል። የግድ ሩታን አብርሽ ያግባት አብረው ይሁኑ እያልን አይደለም እኛ ያልነው ማለት ነው። እና ለምንድን ነው እውነታውን ሱስ መቀበል ያቃተው? አንቺስ መረዳት ያቃተሽ ምንድን ነው? ከጎኗ ሆነው የሚረዷትን አሁን ላይ ለምንድን ነው ከሩታ ጎን እንዳትሆን እንዳታገኛት ብለሽ የምትዩ ኤፍሬምን ማለት ነው? በእውነት ጋይሶች እናንተ እንዴት እያያችሁት ነው? ባነጋገሯ እኔ በጣም ነው ያፈርኩት፣ በጣም ነው የደነገጥኩትም፣ በጣምም ደግሞ አስገርማኛለች። እስከ ዛሬው እያስመሰለች ነበር ማለት ነው። ሴት እኮ ነሽ፣ የወንድምሽን ልጅ ነው ያዘችው አይደል እንዴ? ገና ልዑል 4 ወሩ ነው 6 ወሩ ነው፣ ገና አመት ያልሞላው ልጅ ነው። በአጋጣሚ ጽንስ ተፈጠረ፣ ሊፈጠር ይችላል። ለምን ተፈጠረ ማለት አቺም በማያገባሽ እኮ ነው እየገባሽ የምትፈተፍችው ዴ። እኛ የጋሽዬ ልጆች በዚህ አይነት አናቃቸውም። ለአብረሽ ጥላቻ የለንም። ጥላቻችን ምንድን ነው? ሴቶችን አታተራምስ። ለወደፊት ትዳርክ ራሱ ተቆጥበክ ኑር። ሩታ እኮ ቀረችበት እንጂ አልቀረባትም። እውነቴን ነው። ከአብርሽ የተሻለውን ፈጣሪ ይሰጣታል። ልጅ ናት፣ ጀግና ናት፣ ብዙ ቻሌንጆችን ማለፍ ትችላለች። እና አንቺ ደግሞ አሁን መተሽ ይሄን በማለትሽ እውነቴን ነው እኔ ሴት በመሆኔ ታዝቤሻለሁ። ቡዜ እንዴ ክብርሽን ጠብቂ። እንዲህ መርከስ ምንድን ነው? ጥሩ አይደለም፣ በእውነት ጥሩ አይደለም እንዴ። ኤፍሬም ከጎኗ ቢሆን ችግሩ ምንድን ነው? ነውር አይደለም። እኛ ሁሌም ተተጎዱ ጎን ነው መቆም ያለብሽ። ወንድምሽ ጥፋት አጥፍቷል፣ በደንብ አጥፍቷል። በወቅቱ ሩታም አጥፍታ ነበር። አዎ በደንብ አጥፍታ ነበር። ይሄም አይዋሽ ነው። አሁን ላይ ግን የጥላቻሽን ጥግ እያሳየሽ ነው። እንደ እስስት እየተገለባበጥሽ ነው ማለት ነው። እና ይሄን ያህል እኮ መቼም እንዴ የአባትሽ ገዳይ